የማራናታ ፕሮግራማችንን ነው በመከታተል ላይ የምትገኙት ለሁለት ሰዓታት ቆይታ ያደርጋል በድጋሚ አብራችሁን ቆዩ ወደ ቀጣዩ ፕሮግራማችን እናልፋለን ግጥም ነው መከራ አይምከረኝ በሚል በፌቨን ዘውዱ የቀረበ ግጥም ነው ከሶሻል ሚዲያ ላይ ያገኘነው ነው በጣም አስተማሪ ግጥም ነው እንድትመለከቱት በአክብሮት ጋብዛለሁ መልካም ጊዜ ይሆንልን መከራ አይምከረኝ በጭፍን አይደለም ሳይገባኝ በድንግዝግዝ አጥርቼ አይቼ አውቄ ገብቶኝ ነው የማመልከው ገብቶኝ ነው የማመልከው መቼ ሆን የምታስፈልገኝ ነፍሴ የምትራብህ የምትወተውተኝ ደጅህ የምጠናው አንተን የምጠማው ፀሐይ የማትቀድመኝ ድምጽህን ሳልሰማው መቼ ሆን ትውስ ሚለኝ ምልጃ በጉልበት ሩጫ የምረት ተማጻኝ የልውናህ ለማኝ መብል መጠጥ በቃኝ ረሃብ ማይሰማኝ ካልያስቋል ኖርም ባይ እምቢ ለገላጋይ መቼ ሆን እንዲምፈልግህ ነፍሴ የምትቃተተው ወዴት ነህ ምትልህ ዓለም ተበጥብጣ ነው ተሽብር ሲበዛ የነዶዬ ክምር ሲናድ እንደዋዛ ፍራስ ያጠላብኝ የሞጣር ሲከበኝ ሮጦ ማምለጫ መሸሸጊያ ሲያሻኝ ያኔ ብቻ ይሆን የምታስፈልገኝ ፊትህ የምደፋው ጸሎት ትዝ የሚለኝ የነውጡ ኃይል በስቶ ምድርን ሲያንቀጠቅጥ ብርቱ አያል ተብየው እንደ ሰም ሲቀልጥ ግራ ቀኝ ላይታችሁ ሁሉ ሲዘባረቅ መድኃኒት ሲጠፋ ጎበሱ ሲደበቅ ያኔ ብቻ ይሆን የበላይነት ትዝ የሚለኝ አንተና አንዳንተ ምርጫ የምትሆነኝ ሮጦ ማምለጫ መሆንከን አውቄ ግን በደጉ ዘመን ፍለጋህን ንቄ ዛሬ እስትንፋሴ አየሬ ነህ ብልህ ለካ ትላንትና በቁሞቼ ነበር ሳልተነፍስህ ልታዘብ ራሴን ሁኜብህ ጥቅመኛ ባልጋዬ ከርሜ ዛሬ በላልተኛ በዘመነ ሰላም ሁሉ ሙሉ ሳለ ነፍሴ ካራበችህ ልቤ አንተን ካላለ በእጄ ሞላ ሁሉ የኔ ከመሰለኝ ምን ይመጣል ሳልል ዋስትና ሳይኖረኝ ድንገት ብትንስ ቢል ጉም ነበረ ለካ ገለባ ሆነብኝ ያለመገኘት ያስኩት ሲለካ ምቹ ነው ባልኩበት ወድ በጠገበበት ጎተራው አቅማዳው ጤናው በሞላበት ያኔ ካልተራኩህ ካልሆንከኝ መሻቴ መስዋዕትን ካላቆምኩ ለዕለት ተዕለቴ ዛሬ ትዝብት ይሆኑ ማረኛ ይድገመኝ ከእንግዲህ እንደሻህ መከራ አይምከረኝ በጭፍን አይደለም ሳይገባኝ በድንግዝግዝ አጥርቼ አይቼ አውቄው ገብቶኝ ነው የማመልከው ገብቶኝ ነው የማመልከው ገብቶኝ ነው የማመልከው ገብቶኝ ነው የማመልከው ስለ ግጥሙ ፌቨን እናመሰግናለን ጌታ ኢየሱስ ክርስቶስ አብዝቶ ይባርክሽ እንግዲህ ወደ ቀጣዩ ፕሮግራማችን ስናልፍ ደግሞ ዜና ማራናታ ነው ብሪታንያ ውስጥ ሰሞኑን ላለፉት 38 ዓመታት በእስር ላይ የቆየ ሰው በ38 ዓመቱ ወንጀል ስለመስራቱ ሲጣራ እንግዲህ በዘረመላ አማካይነት ፍተሻ ተደርጎ ነው እንግዲህ ምርመራ ተደርጎለት ነው ከ38 ዓመት በኋላ ከዛ ወንጀሉ እንዳልፈጸመው ተገልጾ እንግዲህ ከ38 ዓመት በኋላ ነፃ እንዲወጣ ተደርጓል ከሰብ ነፃ ወጥቷል ማለት ነው እንግዲህ ያስቡት ላለፉት 38 ዓመታት ይሄ ሰው የእድሜውን ግማሽ ያህል ባልሰራው ወንጀል ታስሮ እንግዲህ በእስር ቤት ወይም በማረሚያ ቤት ሲከርም ነው የኖረው ከ38 ዓመት በኋላ እንግዲህ ምን ሊያስብ እንደሚችል ምን ሊሰራ እንደሚችል እንግዲህ እግዚአብሔር ያውቃልና እንደዚህ አይነት እንግዲህ የተለያዩ ታሪኮች በመላው ዓለም ይፈጸማሉ በስህተት ሰዎች ባልሰሩት ወንጀል ተከሰው ፍርድ ቤት ቀርበው ተወስኖባቸው እድሜ ዘመናቸውን ሁሉ በማረሚያ ቤት የሚያሳልፉ የተለያዩ ሰዎች ይኖራሉና እንግዲህ እግዚአብሔር አምላክ ይጠብቀን ከማለት ውጪ እንግዲህ አንዳንድ ጊዜ እንደዚህ አይነት በስተት የሚሰሩ
ፍርድ ሂደቶች ሰዎችን ዋጋ ያስከፍላሉና ይሄ እንግዲህ የሰሞንኛ መነጋገሪያ አጀንዳ ነው። ከ38 ዓመት በኋላ ከእስር ቤት ተለቋል በዘረመል ምርመራ አማካይነት። ሌሎችም ደግሞ እንደዚሁ ያሉም ሊኖሩ ይችላሉና እግዚአብሔር አምላክ እንግዲህ ፍርድ ይስጣቸው ወይም እንዲፈቱ ያድርግ። የዜና ማራናታ ፕሮግራማችን ነው በቀጣይነት የሚስተናገደው። ነጻነት አዘጋጅታዋለች። ነው አሁን ይቀጥላል። መልካም ጊዜ ይሁንልን። ሰላም ለእናንተ ይሁን። ከተለያዩ ሀገራዊና ዓለም አቀፍ የዜና ምንጮች ያገኘናቸውን መረጃዎች ወደ እናንተ የምናደርስበት የማራናታ የዜና ሰዓታችን ነው። ከመረጃዎቹ ጋር ነጻነት አቆማ ነኝ። በዲሞክራቲክ ሪፐብሊክ ኮንጎ በደረሰ የጎርፍ አደጋ ከ100 በላይ ሰዎች መሞታቸውን የመንግስት ባለስልጣናት ገለጹ። በዲሞክራቲክ ሪፐብሊክ ኮንጎ የሚገኙ በርካታ መንደሮች ላይ በጣለው ከባድ ዝናብ የጎርፍ አደጋ በመፈጠሩ ከ100 በላይ ሰዎች መሞታቸውን የአካባቢው ባለስልጣናት በጦርነትና በጅምላ መፈናቀል በመታመሰው ሀገር አሳዛኝ ክስተት ማጋጠሙን ተናግረዋል። ጎርፉ በጣለው ከባድ ዝናብ የተከሰተ ሲሆን በደቡብ ኪቩ ግዛት በሚገኘው ካሳባ መንደር ከሐሙስ እስከ አርብ ምሽት ድረስ መዝነቡን የክልሉ ባለስልጣን በርናንድ አኪሊ ተናግረዋል። የጣለው ከባድ ዝናብ የካሳባ ወንዝ ግድብን በመጣስ የሚፈሰው ውሃ በመንገድ ላይ ያለውን ነገር ሁሉ ትላልቅ ድንጋዮችን፣ ትላልቅ ዛፎችንና ቤቶችን ጠራርጎ መውሰዱንም ተናግረዋል። የሞቱ ሰዎች በዋነኛነት ህጻናትና አዛውንቶች ናቸው ያሉ ሲሆን 28 ሰዎች አካል ጉዳት ደርሶባቸዋል። የክልሉ አስተዳደር ሳሚ ኮሎንጂ የውሃ መጥለቅለቁ ቢያንስ 104 ሰዎችን ገድሎ ከፍተኛ ቁሳዊ ጉዳት አድርሷል ብለዋል። እንደ ኢትዮጵያን አቆጣጠር በ2023 በደቡብ ኪቩ አውራጃ በኪቩ ሐይቅ ዳርቻ በሚገኙ በርካታ ማህበረሰቦች ላይ የጎርፍ አደጋ ባስከተለው ውድመት 400 ሰዎችን የገደለ ሲሆን በተመሳሳይ ባለፈው ወር በዋና ከተማዋ ኪንሻሳ በደረሰ የጎርፍ አደጋ 33 ሰዎች ህይወት ማለፉ ይታወሳል። ወደ ቀጣዩ ነለፍ። ይህ ዘመን በዓለም ዙሪያ የጦርነት ዝግጅት የግጭትና የእልቂት ወሬ ከመቼውም ጊዜ በላይ በስፋት የሚሰማበት ጊዜ ሆኗል። በምዕራብ አፍሪካዊቷ ሀገር በናይጄሪያ ቤንዊ ግዛት በተፈጸመ ጥቃት ቢያንስ 23 ሰዎች መገደላቸውም ተሰምቷል። በናይጄሪያ ቤንዋ ግዛት በተፈጸመ ጥቃት ቢያንስ 23 ሰዎች በታጣቂዎች ሲገደሉ በርካቶች ቆስለዋል ሲል አንድ ባለስልጣን ተናግሯል። የካንዲ የአካባቢ አስተዳደር ባለስልጣን የሆኑት ሬይ አኑሞቭ በአካባቢው ከሚገኝ ጋዜጠኛ ጋር ባደረጉት ቃለ ምልልስ እንደገለጹት በከብት እርባታ ላይ የተሰማሩ የፉላኒ እረኞች በክልሉ በሚገኙ መንደሮች ላይ ጥቃት ፈጽመው 5 ህጻናትን ጨምሮ 23 ሰዎች መሞታቸውን አረጋግጠዋል። በጥቃቱ ወቅትም በርካታ ቤቶች መቃጠላቸውና አጥቂዎቹ የመንደሩ ነዋሪዎችን የምግብ አቅርቦትም እንደዘረፉ ተሰምቷል። በሚያዝያ ወር በተፈጸመ ተመሳሳይ ጥቃት ቤኑ ውስጥ ከ100 በላይ የሚሆኑ ሰዎች መገደላቸው ይታወሳል። በተለያዩ የሀገሪቱ ክፍሎች ከብቶቻቸውን ለማሰማራት የሚሰደዱ የፉላኒ እረኞች አርሶ አደሮች ከብቶቻቸውን ለመዝረፍ እየሞከሩ እንደሆነና ጥቃት እየተፈጸመባቸው መሆኑን ተናግረዋል። የታጠቁ ወንበዴዎች እነዚህን ግጭቶች በመጠቀም ጥቃት በመሰንዘራቸው የአካባቢው ህዝብ ኑሮ አስጊ አድርገውታል ተብሏል። ወደ መካከለኛው ምስራቅ እንለፍ። እስራኤል በጋዛ ሆስፒታል ላይ ባደረሰችው የአየር ጥቃት 28 ሰዎች መገደላቸው ተሰምቷል። እስራኤል ካሃን ዮኒስ በተባለ አካባቢ በሚገኘው የአውሮፓ ሆስፒታል ላይ ባደረሰችው የአየር ጥቃት 28 ሰዎች መገደላቸውንና በርካታ ሰዎች መቁሰላቸውን በሐማስ የሚመራው የሲቪል መከላከያ ኤጀንሲ ገልጿል። የእስራኤል የጦር አውሮፕላኖች በሆስፒታሉ 6 ቦምቦችን በተከታታይ መጣላቸውንና የአካባቢውን ዙሪያ መደብደባቸውን ምንጮች ተናግረዋል። የእስራኤል መከላከያ ከሆስፒታሉ ስር በነበሩ የሐማስ አሸባሪ ማዘዣና መቆጣጠሪያ ጣቢያ ላይ ትክክለኛ ኢላማ ያለው ላይ ጥቃት መሰንዘሩን አስታውቋል። የአየር ጥቃቱ በሆስፒታሉ ውስጥ በርካታ ጥልቅ ጉድጓዶችን የፈጠረ ሲሆን ትልቅ አውቶቡስን ጨምሮ በርካታ ተሽከርካሪዎችም ወድመዋል ተብሏል። ለረድኤት ድርጅቱ የሚሰሩ ዶክተር ቶም ፓቶካር የተባሉ ግለሰብ ጥቃቱ ሲፈጸም በሆስፒታሉ እንደነበሩ ለቢቢሲ ተናግረው ያለምንም ማስጠንቀቂያ 6 ከባድ ፍንዳታዎች ተከታትለው ሆስፒታሉን በቀጥታ መምታታቸውን ገልጸዋል። ሙሉ በሙሉ ድንጋጤ ውስጥ ነበርንም ሲሉ አክለዋል።
በቀጣዩ ዜና ዩናይትድ ኪንግደም እና አውሮፓ ዩክሬንን መደገፋቸውን ከቀጠሉ ከተሞቻቸው ይቃጠላሉ ስትል ሩሲያ ዝታለች። የእንግሊዝ ጠቅላይ ሚኒስትር ሰር ኬር ስታርመር ከፈረንሳይ ከጀርመንና ከፖላንድ መሪዎች ጋር ጦርነቱ እንዲያበቃ ባለፈው ቅዳሜ ዕለት ከፕሬዝዳንት ዘለንስኪ ጋር በዩክሬን ተገናኝተው ተወያይተው ነበር። በዩክሬን የተኩስ አቁም ስምምነት ለማድረግ የህብረቱ መሪዎች ውይይት አድርገዋል ብለዋል ጠቅላይ ሚኒስትሩ። ኬር ስታርመር የአውሮፓ አጋሮች ከአሜሪካ ጋር ሆነው ፑቲንን ለሰላም ፍቃደኛ እንዲሆኑ እየጠየቁ ነው፣ ነገር ግን ፑቲን ለሰላም ዝግጁ ካልሆኑ ማዕቀቡን የበለጠ ለማሳደር ቃል ገብተናል ብለዋል። የፑቲን አፈቀላጤ ቭላድሚር ሶሎቪየር በሩሲያ ቴሌቪዥን ጣቢያ ቀርበው ሩሲያ ሁላችንም ታጠፋለች ሲሉ ዝተዋል። ሶሎቪየር እንዳሉት ምዕራባውያን ሀገራት በዚህ ጦርነት ውስጥ ከተሳተፉ ከተሞቻችሁን እናወድማለን፣ ሁላችሁንም እናጠፋለን ብለዋል። ልክ እንደ ዶንባስ ከተሞች የእናንተም ከተሞች ይቃጠላሉ ሲል አስጠንቅቀዋል። ሶሎቪየር በመቀጠልም ሰው የተፈጠረው ለጦርነት ነው፣ ነገር ግን አንድ ሩሲያ የተፈጠረው ለድል ነው ሲሉ በልበ ሙሉነት ተናግረዋል። ይህ በእያንዳንዱ የውጭ ዜጋ አእምሮ ውስጥ እንዲገባ ፈልጋለሁ፣ እኛ ምንጊዜም እናሸንፋለን ብለዋል። የሶሎቪየር የስራ ባልደረባ የሆነችው ማርጋሪታ ሲሞኒያን የምዕራባውያን ሀገራትን ፋሽስቶች ስትል ጠርታቸዋለች። ሩሲያም እነዚህን ምዕራባውያን ሀገራት 100% ትፈጫቸዋለችም ብላ ተናግራለች። በቀጣዩ መረጃ ሩሲያና ቪየትናም በፍጥነት የኒውክሌር ኃይል ማመንጫዎችን ለመገንባት መስማማታቸው ተነግሯል። ሩሲያና ቪየትናም በደቡብ ምስራቅ እስያ የኒውክሌር ኃይል ማመንጫዎችን ለመገንባት በፍጥነት ለመደራደርና ስምምነቶችን ለመፈረም እንዲሁም የሁለትዮሽ ሁሉን አቀፍ ስትራቴጂካዊ አጋርነትን ወደ አዲስ ደረጃ ለማድረስ መስማማታቸውን የሁለቱ የሀገር ውስጥ መገናኛ ብዙሃን ሰኞ ዕለት ዘግበዋል። ሁለቱ ሀገራት በቪየትናም የኒውክሌር ኃይል ማመንጫ ግንባታ ላይ የተራቀቁ ቴክኖሎጂዎችን ተግባራዊ በማድረግ የኒውክሌርና የጸረ ደህንነትን ማህበራዊና ኢኮኖሚያዊ እድገትን የሚመለከቱ ደንቦችን በጥብቅ እንዲከተሉ በአፋጣኝ ለመደራደርና ለመፈራረም መስማማታቸውን የሁለቱ ሀገራት የጋራ መግለጫን ጠቅሶ ቪየትናም ፒክቶሪያል ኒውስ ዘግቧል። መግለጫ የወጣው የቪየትናም ኮሚኒስት ፓርቲ ኃላፊ ቶም ላም በሞስኮ ያደረጉትን ጉብኝት ተከትሎ ነው። ሁለቱ ወገኖች የመከላከያና የጸጥታ ትብብሩ የሁለትዮሽ ግንኙነቱን ጠቃሚ ምሰሶ ሆኖ እንደሚቀጥል አረጋግጠዋል። ወደ ቀጣዩ ንለፍ። ከሳውዲ ጋር የ142 ቢሊዮን ዶላር የጦር መሳሪያ ስምምነት የደረሱት ትራምፕ የሶሪያን ማዕቀብ ሊያነሱ ነው መባሉን ይመለከታል። ትራምፕ በመጀመሪያው ቀን የሳውዲ አረቢያ ቆይታቸው 142 ቢሊዮን ዶላር የሚያወጣ የጦር መሳሪያ ስምምነት የተፈራረሙ ሲሆን እንዲሁም የሳውዲ ልዑል 1 ትሪሊዮን ያወጣሉ ያሏቸውን ሌሎች ኢንቨስትመንቶችም ላይ ስምምነት ላይ ደርሰዋል። ፕሬዝዳንት ዶናልድ ትራምፕ አገራቸው ከሳውዲ አረቢያ የበለጠ ሌላ ጠንካራ አጋር እንደሌላት ኢንቨስትመንትን ለመሳብ ባለመው የመጀመሪያ የውጭ አገር ጉዟቸው ላይ ተናግረዋል። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ሳውዲ አረቢያ የመጀመሪያ የውጭ አገር ጉዟቸው መዳረሻ የነበረች ሲሆን የአሜሪካው ፕሬዝዳንት ከዚህ በኋላ ኳታርንና የተባበሩት አረብ ኤሚሬትስን ይጎበኛሉ ተብሏል። አሜሪካ ለሳውዲ አረቢያ 142 ቢሊዮን ዶላር የሚያወጣ የጦር መሳሪያ ሽያጭ ለመፈጸም የተፈራረመች ሲሆን ይህም እንደ ዋይት ሃውስ ገለጻ ዋሽንግተን እስከዛሬ ከፈጸመች ሁሉ ትልቁ የመከላከያ ትብብር ስምምነት ነው ተብሏል። በፕሬዝዳንቱ የሪያል ጉብኝት ወቅት ለዓመታት የእርስ በርስ ጦርነት በወደመችው ሶሪያ ላይ የተጣለውን ማዕቀብ እንደሚነሳ መገለጹም ሌላው ትልቅ ዜና ሆኖ ሰንብቷል። በዓለም ላይ 160 ሚሊዮን ህጻናት ለጉልበት ብዝበዛ ተጋላጭ ሆነው ይገኛሉ ሲል የተባበሩት መንግስታት ድርጅት መግለጹን ይመለከታል። ቀጣዩ ዜና በዓለም ላይ 79 ሚሊዮን ህጻናት በአደገኛ የስራ ዘርፎች ተሰማርተው እንደሚገኙ የዓለም ሰራተኞች ድርጅት ILO አስታውቋል። ከጠቅላላው 112 ሚሊዮን የሚሆኑ እድሜያቸው ከ5 እስከ 11 የሚሆኑ ህጻናት በግብርና ስራ የተሰማሩ ሲሆን ከ7 ሚሊዮን የሚበልጡት ደግሞ በቤት ውስጥ ስራ እንዲሰሩ የተገደዱ ናቸው ብሏል። የተመድ ምክትል ዋና ጻፊ በአፍሪካ ልዩ አማካሪ ክሪስቲና ኢሳቤል በዓለም ላይ ከፍተኛ የህፃናት ጉልበት ብዝበዛ ያለው አፍሪካ አህጉር ውስጥ መሆኑንም ተናግረዋል። በአህጉሪቱ ህፃናትን በግዳጅ ለትጥቅ ትግል በመመልመል በጦርነት ውስጥ እንዲሳተፉ ማድረግ የተለመደ ተግባር ነው ብለዋል። ይህ ዘመን
ከፍተኛ ማህበራዊ ቀውስና ወንጀል የተስፋፋበት ዘመን ነው። በተለያዩ የዓለም ክፍሎች በርካታ ሰዎች ለዝርፊያና በሌሎችም ምክንያቶች በወንጀለኞች በግፍ ይገደላሉ። የ27 ዓመቷ ሜክሲካዊት የማህበራዊ ሚዲያ ተጽዕኖ ፈጣሪ የቲክቶክ ቀጥታ ስርጭት ላይ ያለች በተኮሰባት ጥይት መገደሏን የምትኖርበት ግዛት ሀሊስኮ አቃቤ ሕግ አስታውቋል። እንደ አቃቤ ሕግ መስሪያ ቤቱ ገለጻ ቫሌሪያ ማርኬዝ የተገደለችው አንድ ሰው ጓደልሃር ከተማ ወደሚገኘው የቲክቶከሯ ንብረት የሆነ የውበት ሳሎን በመግባት ሽጉጥ ከተኮሰባት በኋላ ነው ተብሏል። ግድያው የተፈጸመበት ምክንያት እስካሁን ባይደረስበትም ጉዳዩ የሴት ልጅ ግድያ ወይም ፌሚሳይድ ምድብ ውስጥ ተካቶ ምርመራ እየተደረገበት መሆኑን አቃቤ ሕግ ገልጿል። ይህ የግድያ ምድብ ሴቶችና ልጃገረዶች በጾታቸው ምክንያት የሚፈጸምባቸውን ግድያ የሚመረበርበት የወንጀል ዘርፍ ነው። የተባበሩት መንግስታት በየቀኑ 10 ሴቶች በአጋራቸው ወይም በቤተሰብ አባላቸው እንደሚገደሉ በሚገለጽባት ሜክሲኮ ጾታን መሰረት ያደረገ ጥቃት በእጅጉ የተለመደ ነው ተብሏል። ለለቱ የመጨረሻ ወዳደረግነው ዜና እንለፍ። በነፍስ ግድያ ወንጀል ለ38 ዓመታት የታሰረ ግለሰብ በዘረመል ማስረጃ ነፃ ወጣ ይላል። በብሪታንያ በአንዲት ሴት ግድያ 38 ዓመታት ተፈርዶበት በስር የቆየው ግለሰብ በዘረመል ወይም ዲኤንኤ ማስረጃ በይግባኝ ሰሚ ፍርድ ቤት በነፃ ተለቋል ተብሏል። ፒተር ሰልቫን እንደ አውሮፓውያን አቆጣጠር በ1986 የ21 ዓመቷን ዳያን ሴንዴል ከስራ ወደ ቤቷ ስትመለስ ጾታዊ ጥቃት በማድረስና በመግደል ወንጀል ተከሶ ጥፋተኛ ተብሎ ነበር። የወንጀል ጉዳዮች መርማሪ ኮሚሽን ባለፈው ዓመት መዝገቡን ወደ ፍርድ ቤት የወሰደው በዘር ፈሳሽ ዘረመል ናሙና ላይ በተደረገ አዲስ ምርመራ ያልታወቀ አጥቂን መለየት በመቻሉ ነው። በቪዲዮ ፍርድ ቤት የቀረበው ፒተር ከስር እንደሚለቀቅ ሲነገረው በእንባና በድንጋጤ ታጅቦ ዜናውን ተቀብሏል። 68 ዓመት እድሜን የያዘው የፒተር ሰልቫን ጉዳይ በብሪታንያ የህግ ታሪክ የረጅም ዓመት የፍትህ መጓደል ተጎጂ እንደሆነ ይታመናል። በጠበቃው በኩል በተነበበው መግለጫው ፒተር አልተበሳጨሁም፣ አማራሪ አይደለሁም ብሏል። እኔ ላይ የተፈጸመው በጣም ስህተት ነበር፣ ነገር ግን የሆነው ነገር ዘግናኝና እጅግ አሳዛኝ የህይወት መጥፋትን አይቀንስም ሲል መግለጫው ጠቅሷል። እውነት ነፃ ያወጣቸዋል በማለትም አክሏል። ከፍርድ ቤቱ ውሎ በኋላ የፒተር እህት ኪም ስሚዝ ማንም አላሸነፈም ያለች ሲሆን ለሟቿ ዳያን ሴንዴል ቤተሰቦች ሀዘኗን ገልጻለች። ልጃቸውን አጥተዋል፣ መልሰው ሊያገኙት አይችሉም። እኛ ፒተርን መልሰን አግኝተናል፣ ከእርሱ ጋር ህይወታችንን በድጋሚ ለመገንባት እንሞክራለን ብላለች። በዘረመል ማስረጃው ነፃ የወጣው ፒተር ሰልቫን ከ38 ዓመታት ከ7 ወራትና 21 ቀናት እስራት ወይም ከ14113 ቀናት የእስር ቤት ቆይታ በኋላ ነፃ መለቀቁ ታውቋል። የተወደዳችሁ ተመልካቾች ለለቱ ያዘጋጀንላችሁ ከተለያዩ ዓለም አቀፍ መገናኛ ብዙሃን ያሰባሰብናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የማራናታ ፕሮግራም ዝግጅቶች ጋር መልካም ቆይታ ይሁንላችሁ። በክርስትና ህይወታችን ውስጥ እንግዲህ በተለያዩ ጊዜያት የሚደርሱብን ልዩ ልዩ መከራዎች ይኖራሉ። መጽሐፍ ቅዱስም እንደሚናገር በዓለም ሳላችሁ መከራ አለባችሁ ይላል። እስር፣ እንግልት፣ ስድብ፣ ግድያ፣ ዛቻ፣ ጥላቻ የተለያዩ ነገሮችን በክርስትና ሂደት ውስጥ እናሳልፋለን። ይሄንን አልፈው እንግዲህ ደግሞ ዛሬ ላይ ለወንጌል እዚህ ደረጃ መድረስ ብዙ ዋጋ የከፈሉ የወንጌል አባቶች እንደሚኖሩ እናውቃለን። በተለይ ደግሞ ከተለያዩ እምነቶች ውስጥ የወጡ ሰዎች ከዛ እምነት ውስጥ ለምን ወጣችሁ በሚል በቤተሰብም በተለያዩ በሚያመልኩት የእምነት ተቋማትም ጭምር የተለያዩ መከራዎችንና ስደቶችን ሲያስተናግዱ ይኖራሉ። ከዛ አልፈው ደግሞ አንድ ቀን ደግሞ እግዚአብሔር ነፃ አውጥቷቸው ደግሞ ለሌላው ነፃ መውጣት፣ ለሌላው ብርሃን መሆን፣ ለሌላው ጨው መሆን በህይወታቸው ውስጥ እንዲገለጥ ይሆናልና ዛሬ ዘካርያስ ስለሚባል አንድ ሰው በጣም ለየት ያለ ምስክርነት ያለው ሰው ስለሱ ነው ምስክርነቱን የምናቀርብላችሁ። ይልቃል አስራት አዘጋጅቶት ኤርሚያስ መቆያ ነው የሚያቀርብልን። እነሆ ወደዛው እናልፋለን። ተከታተሉ። Zechariah, he was a nice person.
He was a decent person. He was very smart. He was the only Christian in the whole of the school. ዘካርያስ መልካም ሰው ነበር። ጨዋ ሰው ነበር። ትጉና በትምህርት ቤታችን አንድ ሰው ክርስቲያን እሱ ብቻ ነበር። በጣም ጠላውም ነበር። ሙስሊም እንደመሆኔ ከእርሱ የተሻልኩ እንደሆንኩ አስብ ነበር። ነገር ግን ከኔ የተሻለ ነበር። ሁል ጊዜ ወደ ትምህርት ቤት ስመጣ በየቀኑ እንደበድበው ነበር። አንድ ቀን ማታ ግን ልንገለው ተስማማን። ጊዜውም ጨለማና ብርዳማ ነበር። ከፊቱም ቀድመን በመራመድ ከአንድ ዛፍ ስር ተሸሽገን መጠባበቅ ጀመርን። From far away we saw that a torch coming and the light became bigger and bigger as it approached us. ከሩቅም የእጅ ባትሪ ሲበራየን ወደኛም በቀረበ ቁጥር ብርሃኑ እየጨመረ መጣ። የተደበቅንበትም ዛፍ ስር ሲደርስ ተረባርበን ጣልነው። ላዩ ላይም በመከመር እንደበደበው ጀመረ። በድንጋጤም መጮ ጀመረ። በድብደባም ብዛት እግሩንና እጁን ሰባበርነው። ከሰውነቱም ክፉኛ ደም ይፈሰው ጀመር። በስቃይም እየጮኸ እርዳታ ቢለምን አንድም የሚሰማው ሰው አልነበረም። ጩኸቱንም እንዲያቆም እጄን ሙሉ ለሙሉ አፉን አፍኜ ያስኩት። በዚህም ምክንያት ልክ በግ ሲታረድ እንደሚንቀጠቀጥ መንቀጥቀጥ ጀመረ። ሌሎቹም ጓደኞቼ በጣም አርገው ይደበድቡት ጀመር። እኔም ታላቅ ኩራት ተሰማኝ። ምክንያቱም ለአላህ አንድ የሚደሰትበትን ነገር እያደረኩ እንደሆነ ነበር የተሰማኝ በጊዜው። በዚህም እንዳከበርኩት እርግጠኛ ነበርኩ። ዘካርያስም ትንፋሹ ተቋረጠ። ድምጽ ማሰማቱም ቆመ። በሕይወትና በሞት መካከልም ጥለነው ሄደን። ከተመለስንም በኋላ በመተጣጠብ ለስግደት ተዘጋጀን። ዘካርያስም ከዛ በኋላ ዳግመኛ ፈጽሞ በመንደራችንም ሆነ በትምህርት ቤታችን ዳግም አልታየም። I was born and raised up in a very, very fanatic Muslim family. እጅግ በእምነታቸው አክራሪ ከሆኑ ቤተሰቦች መካከል ነበር የተወለድኩት። I was only 8 years old. ድሮ ልጅ እያለሁ አባቴ ወደ ቁርአን ትምህርት ቤት አስገባኝ። They shaved my head. አባቴ የአዳሪ ቁርአን ትምህርት ቤት ሲያስገባኝ እድሜ 8 ዓመት ነበር። ትምህርት ቤትም እንደገባው ጸጉሬን ላጩኝ። እኔንም ከሚመስሉ የትምህርት ቤቱ ተማሪዎች ጋር ክብ ሰርተን በመቀመጥ ቁርአን እንቀራ ነበር። ሼኩም በመካከላችን ተቀምጠው ቁርአኑን በቃሌ እንዳጠና በግዴታም ጭምር ያለማመዱኝ ነበር። ቁርአኑን በማነብ ጊዜ ቃላትን ከተሳሳትኩ ጭንቅላቴን ይመቱኝ እንደነበር አስታውሳለሁ። ምታቸው እጅግ ስለሚያመኝ ባደግኩበት ማህበረሰብ ወንድ ልጅ አያለቅስም ተብሎ ይነገረኝ ስለነበረ ማልቀስም አይፈቀድልኝም ነበር። ማታ ማታ ግን ሁል ጊዜ ተደብቄ አለቅስ ነበር። በአስተማሪዎቼም ሳድግ ለሙስሊም ማህበረሰብ ታላቅም ሰው እንደምሆን ይነግሩኝ ነበር። ስለዚህም እስከ መጨረሻው መታገስና ታማኝ መሆን ይኖርብሃል ተብሎ እየተነገረኝ ያደግኩት። በዚህም የተነሳ ሙስሊም ያልሆነ ማንኛውንም ሰው መጥላት ጀመርኩ። በተለይም የአይሁድ ዜግነት ያላቸውን አምርሬ ጠላ ነበር። በዚህም የተነሳ በጂሃድ ጦርነት ለአላህ ለመዋጋት ራሴን ማዘጋጀት ጀመርኩ። ነገር ግን ሁል ጊዜ በምሽት በአልጋ ላይ ሆኜ የመኝታ ክፍሌ መብራት ሲጠፋ ከሞት በኋላ የት ይሆን የሚሄደው እያልኩ እጅግ ይጨነቅ ነበር። My cousin was severely sick and the doctors they said he's going to die. They gave him only a couple of days. አንድ ቀን ያጎቴ ልጅ በጠና ታመመ። ሐኪሞችም እንደሚሞት ነገሩኝ። በህይወት የሚቆየውም ለጥቂት ቀናት ብቻ እንደሆነ ነገሩን። በዛኑ ሰሞን ሁለት ሰዎች ወደ እኔና የታመመው ወደ አጎቴ ልጅ መጥተው ሰላምታ ሰጡኝ። የመጡትም ሰዎች አማኞች ነበሩ። አንደኛውም ሰላምታ ሰጠኝና ሊጨብጠኝ እጁን ሲዘረጋ በአንገቱ ላይ መስቀል አድርጎ ስለነበር ላለመጨበጥ እጄን ወደ ኋላ መለስኩ። ይሁን እንጂ ይህ ልጅ እንደታመመ ሰምተን ነው የመጣነው፣ ልንጸልይለትም እንፈልጋለን አሉኝ። ሴትና በራቀው ድምፅ እሺ አልኳቸው። ወዲያውም ድምፃቸውን እያሰሙ ወደ አምላካቸው መጸለይ ጀመሩ።
እነሱም ሰው ልክ ከወዳጁ ጋር እንደሚነጋገር በሚመስል መልኩ ነበር ሲጸልዩ የነበረው። እግዚአብሔር እባክህ ይህንን ልጅ ፈውሰው ይሉት ነበር። ጸሎታቸውን ጸልየው አሜን ሲሉ በጣም በሚገርም አይነት መንገድ ለ2 ሳምንታት ሙሉ አይኑ ተከድኖ የነበረው ያጎቴ ልጅ አይኑን ወዲያውኑ ከፈተ። እጁንም ማንቀሳቀስና መናገር ጀመረ። ይህም ብቻ ሳይሆን ከተኛበት ቀና ብሎ ተቀመጠ። በመቀጠልም ካልጋው ወርዶ በእግሩ መራመድ ጀመረ። አንደኛውም ሰውዬ ታውቃለህ፣ አሁን ከሆነው በላይ ትልቅ ተአምር እግዚአብሔር ልብህን መለወጥ ይፈልጋል። ኢየሱስ በሕይወት እንዳለ ታምናለህ አለኝ። እኔም አዎ አልኩት። ምክንያቱም በእስልምና እምነት መሰረት አላህ ሊገድሉት ሲሉ ወደ ራሱ ወስዶታል እናም ይመለሳል ተብሎ ይታመናልና ነው። ሰውየውም በመቀጠል በሕይወት ስላለ ልታነጋግረው ትችላለህ አለኝ። ይህ ቃል መላ ሕይወቴንና ዘመኔን ቀየረው። መጽሐፍ ቅዱስን ማንበብ ሲጀምር አንድ ነገር ተረዳው። አይሁዳውያንን እንድወድ ማንም ሰው ሊያደርገኝና ሊለውጠኝ አይችልም። ማንኛውም ሙስሊም አይሁዳውያንን ለመውደድ የሚችሉት ኢየሱስን በግላቸው ከተገናኛቸው ብቻ ነው። I loved my family, I loved my father, I loved my mother, and I loved my community. And when I decided to follow Yeshua, my grandfather and my father said to me, you are no longer one of us. ቤተሰቦቼን በጣም ወዳቸዋለሁ። አባቴን ወደዋለሁ። እናቴንና ያደግኩበትን ማህበረሰብ በጣም ወዳቸዋለሁ። ኢየሱስን ለመከተል ስወስን አያቴና አባቴ ከእንግዲህ ከእኛ እንደ አንዱ አይደለህም አሉኝ። እጅግ ከማዘናቸውም የተነሳ ወዳጅ ዘመድን ሁሉ ጠርተው የአስከሬን ሳጥን ገዝተው በማምጣት ልጃችን ሞቷል ብለው ተናገሩ። ከእንግዲህ ከቤተሰባችን እንዳንዱ አይቆጠርም አሉ። እኔም በጣም ከመደንገጤ የተነሳ እግዚአብሔር ወይ የት ነህ ስል ጠየቅኩት። የጌታም ድምፅ ስምህ የተጻፈበት የመቃብር ቦታ ባዶ እንደሆነ የኔም መቃብር ባዶ ነው አለኝ። ከረጅም ጊዜም በኋላ በግብፅ አገር ወደ ተዘጋጀ የመጋቢዎች ስብሰባ ወይም ኮንፈረንስ ለመካፈል ሄድኩ። ከሱዳን አገር ከመጡ ሰዎች መካከል አንድ ሱዳናዊ አገልጋይ ወደ እኔ መጣና ከየት አገር ነው የመጣኸው ሲል ጠየቀኝ። እኔም ታሪኬን መሰከርኩለት። ይህም ሰው ማልቀስ ጀመረ። እኔም ለምንድን ነው የምታለቅሰው ስል ጠየቅኩት። እርሱም ታስታውሰኛለህ? ስሜ ዘካርያስ ይባላል አለኝ። እኔም ወዲያውኑ አስታወስኩት። የመጨረሻ ያየሁት ቀን ያ በጨለማ ጥለነው የሄድንበት ቀን ነበር። በሕይወትና በሞት መካከል እያጣጣረ ነበር ጥለነው የሄድነው። ይህ ከሆነ ዛሬ 25 ዓመቱን ሞልቶታል። የተሰበረውን እግሩንና እጁን በሰውነቱም ላይ የነበረውን ጠባሳ አሳየኝ። ይህንን ያደረግኩበት እኔ ነበርኩ። ፊቱ እንደቆምኩ በጣም ትልቅ ሀፍረት ይሰማኝ ጀመር። በእርግጥም መጥፎ ሰው ነበርኩ። አዎ አስቸጋሪና ጨካኝ ሰው ነበርኩ። ዘካርያስም ወደ አይኔ አትኩሮ ተመለከተና እጅግ አምርረህ ትጠላኝ እንደነበር አውቃለሁ፣ ነገር ግን ሁል ጊዜ ስለ አንተ ጸልይ ነበር አለኝና መጽሐፍ ቅዱስን ከፍቶ አሳየኝ። የሚገርም ነገር ነበር። የመጀመሪያው ገጽ ላይ ስሜ ተጽፎ ነበር። እኔ እጠላው ነበር፣ እሱ ግን ስለኔ መዳን ይጸልይ ነበር። የዛን ቀን እግዚአብሔር እንዲህ ሲል ተናገረኝ። አንተ ሳታውቀኝ ስለ አንተ አስብ ነበር አለኝ። አምርረው የሚጠሏችሁን ለመውደድ አትችሉም። የሚጠሏችሁን ለመውደድ ጸጋን የሚሰጣችሁ አንድ አለ፣ እርሱም ኢየሱስ ነው። I was thinking about you. To love those who hate you, you need someone whose name is Yeshua. የተወደዳችሁ ተመልካቾቻችን የሁለት ሰዓታት ቆይታችን ይህንን ይመስል ነበር። አብራችሁን ስለቆያችሁ በጣም ከልብ እናመሰግናለን። እንግዲህ ዛሬ ደግሞ መልእክቴ
የቀደሙ የወንጌል አባቶች ረጂ የሌላቸው በጡረታ ውስጥ ያሉ ማንንም የማያስባቸው ነገር ግን ደግሞ በወንጌል ታሪክ ውስጥ ትልቅ አሻራ ያላቸውን ሰዎች በአካባቢያችን ያሉ ደግሞ በሌላው ዓለም ውስጥ ያሉትን እንድናስብ እንድንረዳ እንድንቆረስ ዛሬ ይህንን መልእክት ለማስተላለፍ እወዳለሁ። በዚህ በመጨረሻው የስንብት ሰዓት ላይ እነዚህ ወገኖች ትልቅ ዋጋ የከፈሉ ናቸው፣ ትልቅ አስተዋጽኦ ያበረከቱ ናቸው ለዛሬው የወንጌል መስፋፋት፣ ለዛሬው ቤተክርስቲያን መቆም፣ ለዚህ ሁሉ የትውልድ መዳን በጊዜያቸውና በወቅታቸው ብዙ መከራ፣ ስደት፣ እንግልት፣ ድብደባ፣ ዛቻ ብዙ አይነት መከራዎችን ረሃብን ሁሉ አልፈው እንግዲህ ከዛፍ ጥላ ስር ዛሬ ደግሞ እስከ ትልቅ ህንጻ መገንባት የደረሰችውን ቤተክርስቲያን ለዚህ ለመድረሷ ትልቅ አስተዋጽኦ ያደረጉ በእድሜ የገፉ ረጅም የሌላቸው የሚያስብ የሌላቸው ከጎናቸው ማንም የሌሉትን እንድናስብ እንድንረዳ እንድናግዝ ይህንን ለማበረታታት እወዳለሁ። የተወደዳችሁ ተመልካቾቻችን እንግዲህ የዛሬው መልእክት ይሄ ነው። በሚቀጥለው ሳምንት እንደ ጌታ ፈቃድ በሌሎች አዳዲስ ፕሮግራሞች እንገናኛለን። የእግዚአብሔር ፍቅር ከሁላችን ጋር ይሁን። ሀገራችንን ሰላም ያርግልን። ተባረኩ።